ሰላም ተመልካቾች እንዴት ናችሁ? ዛሬ እንግዲህ ያው በአዲስ ቪዲዮ ተመልሼ መጥቻለሁ። በእርግጥ ይሄ ቻናል የኔ አይደለም፣ የመጣሁበትም ጉዳይ በዮና ጉዳይ ነውና ያው የኔን ኬዝ እንዳለ አይታችሁታልና በደንብ አሁን ደግሞ ትንሽ የተፈጠሩ ነገሮች አሉና እነሱንም ቼክም ለማድረግ ጭምር እና ደግሞ ያሉትን ነገሮች በዝርዝር ማወቅም ስለፈለኩኝ ጭምር ነውና የተፈጠሩትን ነገሮች ያው በዚህ ቻናል ላይ በደንብ አይታችሁታል ብዬ አስባለሁ። እኛ ጋም በተከታታይ ማለት ይቻላል በጣም ብዙዎቻችሁ ኢንቦክስ ጽፉልን ነበረ እና ይሄንን ነገር ዝም ብለነውና ችላ ብለነው አይደለም እና ይሄን እንድታቁልን እንፈልጋለን። ያው እኔም እንቴም ሁሉም ማለት ይቻላል እና እያብም ነበረ በሰዓቱ ለዛም ነው እያብን የላክነው የነበረው። እኛም ያለንበት ሁኔታ ትንሽ ጥሩ ስላልነበረም ጭምር ምናምን ነገር ነውና ያ ሁሉ ነገር ደግሞ የተፈጠረው በአንድ ቀን ውስጥ ነውና ትንሽ ሁኔታው አስቸጋሪ ነበረ። ለኛም ያሳውቁን ነገር አልነበረም ምናምንና እነዛ ነገሮች ትንሽ አሳስበው ነበረ። እናም አልተኛውም ማለት ይቻላል። በቃ ምንም ማድረገው ነገርም ስላልነበረ ምናምን እና የተፈጠረበት ቀን ላይ ራሱ ቢያንስ ለኛ ማሳወቅ ይችሉና የሆነ ነገር መፍጠር እንችል ነበረ በዮና በኩልና እሱ ብቻውን ያን ሁሉ ነገር ማድረጉ ምናምንና ትንሽ ለኛ ለመቀበል ከብዶኛል። እኔ አሁን በተለይ ምክንያቱም ዮና በዚህ ልክ ሄዶ እንደዛ ተደብድቦ ጫካ ለጫካ ተራሩጦ እኔ እንጃ ብቻ ያሉት ነገሮች ትንሽ አስቸጋሪ ናቸው ማለት ይቻላልና ትንሽ አሳስቦኛል የሱ ነገር። እሱ ነው ለማሳከም ምናምን ነገር ከዮአብ ጋር ተደዋውለን ነበረ። ቢያንስ ያለውን ነገር በጣም ደህና ነው አሁን ላይ ምናምን ልክምና ያን ያህል የሚያስፈልገው አይነት አይደለም ስላለኝም ጭምር ነው። ዛሬ እስቲ እዚህ ቀጠሬዋለሁ። ከመጣ በኋላ የተወሰነ ነገር ከሱ ጋር የምናወራ ይሆናል። በእርግጥ ይሄ ነገር አግባብ ነው ብዬ አላስብም እንደኔ። ምክንያቱም ኖርማል ለሚያውቃት ማለትም አብሮ አደግ ለሆነችው ጓደኛው ምናምን እንደዚህ በዚህ ልክ ሄዶ እንደዛ መሆኑ እኔ እንጃ። በእኔ በኩል ያለው ነገር ወይ ፍቅረኛው ሆና ወይ የሆነ ነገር ቢሆን ኖሮ ያስማማኝ ነበረ። ግን ኖርማል ቢያንስ ሁሉ ነገሩ አልፎ ለኛ ቢያሳውቀንና ያንን ነገር ብናቀውኛ በጣም ደስ ይለኝ ነበረ እና ያ ሁሉ ነገር አይደርስበትም ነበረ ምናምን ብንችል ሁሉንም ነገር ብናደርግልህ ደስ ይለኛል እንደኔ። ምክንያቱም ዮናን ታውቁታላችሁ በደንብ ለኛ ያደረገው ነገር በጣም ብዙ ነገር ስላለ ያው እንትን ማለት አልፈለኩኝም። የሆነ በቃ አጠገቡ መሆን እፈልጋለሁ ለሁሉም ነገር እና ዮና ደግሞ ያው ታውቁታላችሁ ሁላችሁም በቃ ለተቸገረው ሰው ደራሽ ነውና እኛም ደግሞ በዚህ ጊዜው ልናስፈልገዋለን ብዬ አስባለሁና እስቲ እኔ እንጃ አላወኩም ያለበትን ሁኔታ። እስቲ ይምጣና ደግሞ እስቲ ካለው ነገር ጋር ምናወራ ይሆናል በደንብ ተንትኖ እንዲያወራኝም ስለፈለኩኝ ጭምር ነው ዛሬ ካሜራ ያበራውላችሁና እያንዳንዱን ነገርም እናንተ ማወቅ መቻል አለባችሁ ብዬ ስላሰብኩ ነው። እስቲ ያለውን ነገር እሱ ይምጣና እማወራችሁ ይሆናል። እስከዛ እንግዲህ አብራችሁን ቆዩ። ቴንክ ዩ። እንግዲህ ተመልካቾች ዮናም ደርሻለሁ ብሎኛል። እስቲ ይምጣና በእርግጥ በጣም ነው አናዱኛል። በጣም ነው ያናደደኝ እና ምን እንደማደርገው ሁሉ ግራ ነው የገባኝ አሁን ላይ። ባላወራው ሁሉ ደስ ይለኛል። ምክንያቱም ይሄ በቃ የመተማመን ጉዳይ ነው ማለትም በቃ አያምንብንም አይነት ነገር ነው እየተሰማኝ ያለው አሁን ድረስና እስቲ ይምጣና ያው እንደው መጥቷል መሰለኝ። እንግዲህ ተመልካቾች ያው እንደምታዩት ነው እየመጣ ነው። ኧረ አንተ ግን ምን ሆነ ነው ከማርፈድህ ሰላም ነው አንገብግበህ ጠራኝ። ድካም ይውላ ሳይለቅ ካሜራ ወጣል ሌላች አማና ይሁንና እኔ ስለ ቆይኛ ምን ያጠፋነው ነገር አለ ወይንስ ወይ ያስቀየምንህ ነገር አለ? እኔ አሁን ግራ ግብት ነው ያለኝ አንተ ጉዳይ ማለት ገብቷል። ምን አጠፋን? በእኛ በኩል ያጠፋነው ነገር አለ ማለት ምንድነው ደግሞ ምን አደረገ? ስለ ሁሉንም ወክዬ ነው ላወራህ የምችለው እኮ ምንድነው ማለት ቤካ ምንቲም ነባም ሲደውል ነበር፣ አንተም ስትደውል ነበር። አዎ ስለ አሁን እኔ በስንት መከራ ነው ያገኘው ኢቭን ራሱ አሁንም ድረስ እዚህ ለመምጣት ራሱ
በመከራ ነው የመጣው። ስልክ አታነሳም። አንድ ስልክ ያነሳሁት የራሴ የሆነ ጉዳይ አለ። ምንድነው የራስህ ጉዳይ? እሱንም እነግራችኋለሁ እያልኩ ነበር። ምንድነው የራስህ ጉዳይ? አሁን እኮ ጉዳዩ ሁሉ ላንተ ነው። እዩአብ ነግሮህ ነው? ጉዳዩ አይደለም። ምንም ማንም እዩአብ ምናምን ነግሮኝ አይደለም። ቪዲዮ ላይም እንዴ ነው እንዴት ነው የምታስበው? ግን ራስን እንደምንድን ነው የምታየው? ይሆን ነው እኔ ግራ ግብት እያለኝ ያለው ነገር ራስን እንደምንድን ነው እያየህ ያለው? ግልጽ ሆነልኝ አሁን። እና እንዴት መሰለህ አንዳንዴ ሁላችንም የሆነ የራሳችን ችግር አለ፣ ራሳችን መፍታት ያለብን ችግር አለ። ምንም ነገር ይሁን አታቋትም፣ ምንም ነገር ይሁን ታቋታላችሁ እኮ ምንም ነገር ይሁን በአንተ ቤት በጣም ጥሩ ስራ እየሰራህ ነበር አይደለ? ይሆና በጣም ልክ ነህ አይደለ? እኔ ምን ላድርግ? አይደለም ልክ ነህ። ለአሁን በራስህ በኩል ልክ ነህ አይደለ? እሺ እዚህ ነገር ውስጥ እናንተ መክተት ነበረብኝ? እንዴት ነው የምታስበው? አንተ በሰዓቱ እናንተ ራስህ እንደ ጀግና ነው እያየህ ያለኸው። አላየሁም እኔ ራሴን እንደ ጀግና አላየም። እና ማን ስለሆንክ ነው አንተ ጫካ ውስጥ ብቻ ነው የምትሄደው? እኔ ያለ እናንተ ምንም ነኝ አውቃለሁ። እሺ ማን ስለሆንክ ነው አንተ ጫካ ውስጥ ብቻ ነው የምትሄደው? ብቻዬን አልሄድኩም። እዩአብ እሺ ባይመጣስ እኔ ከሁሉም ደግሞ የገረበኝ ምን ታውቃለህ? እና ቢያንስ እሱ እዛ ደረሰ አይደለ? ያው እሺ ኧረ እኔ እንጃ። እኔ በአንድ ቀን ውስጥ ያው ሁሉ ነገር ተፈጥሮ እኛ ሳናቅ ያው ምንድነው? እኔ አሁን ግራ እየገባኝ ያለው ምን ታውቃለህ? እና አንተ እያመንከን አይደለም፣ እኛን እያያችሁ ያላችሁ አንተ እኛን እያመንከን አይደለም ማለት እንዴት እንደሆነ ታውቃለህ? በቃ እንዴት ጓደኝነቱን ትጠራጠረዋለህ ይመስለኛል ሳስበው። አንተ ምን አይነት ወሬ የምታወራው? እኔ እኮ እንደዚህ እየሆንኩ ያለሁት በቃ ብትረዳኝ ቢገባ እናንተን ችግር ውስጥ ላለመክተት ነው። እኔ እዚህ ነገር ውስጥ ገብቼ ማነህ አንተ? ማነህ? ጓደኛችሁ ነኝ እኮ ወንድማችሁ ነኝ። በቃ እንደዛ ምትል ቆይ ልንገርህ፣ እንዳትጎዱ ነው ይሄን ነገር እያደረግኩ ያለው። ምንም እስከ ዛሬም አልተጎዳን፣ እስከ ወደፊቱም አንጎዳም። ገብቶሃል? ብቻህን ስላደረግከው ምንም የተቀየረ ነገር የለም። እሺ ምንድነው? አንድ እርምጃ አይተሃል? አንድ እርምጃ ሄዳል ወይ? አሁን ቢያንስ አንድ ሁለት ሶስት ሰው ይዘናል። ምንድነው ሁለት ሶስት ሰው ምንድነው? ዋናው ፖይንታችን እኮ እሷ ናት አይደል እንዴ? እሷ ናት አውቃለሁ። እና ዋና ፖይንት እሷ ከሆነች እኔ እንዴት ነው የምታስበው? ይሆና በሰዓቱ መስሎ የታየኝን ነገር አደረግኩ። በቃ ልክ ነው። ብቻዬን መሄድ አልነበረብኝ። አዎ መሄድ አልነበረብኝ። በቃ ነገር ግን ቢያንስ እኔ እጂ እዛ እየተከታተልኩ እዩአብ ይመጣል ብዬ ነበር። እንዳደረግኩትም ያው ትንሽም ጉዳት ቢደርስብኝ ብመታም እዩአብ መጥቷል። ብትሞትስ ለምንድን ነው እንደምንድን ነው የምታስበው? በቃ በኔ የተነሳ እንደምንድን ነው የምታስበው? በኔ የተነሳ አይመለከተኝም። ይሄ ነገር አይመለከተኝም። ቁጭ በል። አይመለከተኝም። ይመለከተኛል። ግን አንተ ለምን ጫካ ድረስ ብቻህን ትሄዳለህ ነው የኔ ሐሳብ። አሁን ገብቶሃል አይደለ? ህፃን ባትሆን ማሰብ ባትችል ኖሮ ብቻህን አትሄድም። ገብቶሃል አይደለ? ሰው ሰብሰብ ቆይ ልንገርህ ሰብሰብ አድርገህ ሰው ይዘህ ነው እንደዚህ አይነት ቦታ የሚኬደው። ታስታውሳለህ? በጣም ብዙ ነገሮችን ያሳለፍነው እኮ አንድ ሰው ምንም እንዳይሆን አይደል እንዴ? እኔም ለዛ ነበር ይሄን ሁሉ 5 እና 6 ወር ሙሉ ከዩቲዩብ የጠፋሁት። አዳምጥ፣ ትክክል አይደለም አሁን እያልክ ያለው ነገር ፍጹም የተሳሳተ ስህተት ምንድነው? እሺ በቃ ምንድነው? ልክ ነህ፣ ተሳስቻለሁ። አዎ ልሳሳት እችላለሁ፣ ሰው ነኝ። ግን በዛን ሰዓት መስሎ የታየኝ ያ ነው። አሁንም እኮ አላዳናትም እኮ እናድናታለን ደግሞ። ለዛም ነው የተውኩት። በቃ እኔ ሐሳቤ ከዩአብ ጋር አውርቻለሁ። በቃ የሆነ ከእናንተ ጋር አውርቼ የሆነ መፍትሄ ላይ ለመድረስ ነው አሁንም ሐሳቤ። በጣም ልክ ነህ፣ በጣም ጎበዝ ነህ። እኔ እኮ ሳላደንቅህ እኮ ነው የሆናን እኮ በስመ አብ። እሺ አሁን ምን አድርግ ነው የምትለው? በጣም ጎበዝ ነህ እንዴ ቤካ። ቆይ ለምንድን ነው የማትረዳኝ? ምንድን ነው የምረዳህ? በሰዓቱ ልክ መስሎ የታየኝ ምንድን ነው የምረዳህ? ይኸውና ምንድን ነው የምረዳህ? ህፃንነትን ነው የምረዳው? ትልቅ ነህ እኮ ማሰብ ትችላለህ የምትለኝ ቤካ። እሺ በቃ እሺ አሁን እኔ በምን ምክንያት ምን እንዳሳለፍን ታውቃለህ? ይኸውና አንድ ሰው ጫካ ውስጥ ገብቶ ምን ሊደረግ ይችላል፣ ምን ሊሆን ይችላል እኮ እኔ እንዴት ነው የምታስበው አንተ? አውቃለሁ። እና ታዲያ ስንት ጥይት ጆሮአችንን አደንቆ በቃ ብዙ ነገር አለ። ገብቶሃል አይደል? አሁን ቆይ አንድ ነገር ልንገርህ። ይኸውና ባለፈው ምን ተባብለናል? አንተ ለኔ ነው ያለው፣ እኔ ለአንተ ነው ያለሁት። ምንቴ ለማን ነው ያለው? ለኛ ነው ያለው። ነባ ለማን ነው ያለው? ለኛ ነው ያለው።
ገብቷል አይደለ? ሁሉም ሰው አጠገባችን ያለ ሰው በሙሉ ለኛና ለኛ ነው እየኖረ ያለው። ሁሉም ሰዎች አሉ። ሁሉም የሉም አላልኩም። በቃ ለእያንዳንዱ ሰው መደወል ትችል ነበር። አንተ እኛ እኮ 4 አይደለንም 5 አይደለንም ከ10 በላይ እንሆናለን እኮ ይሆና እንሆናለን። እና አንድ ሰው ይሆና አንድ ሰው እሱም ተከትሎ ባይመጣ ኖሮ እኮ ሞተ ነበር። ቢያንስ በቃ ሞተ ነበር ይሆና አይደለም። አሁን እንደዛ እንድትለኝ አልፈልግም። በቃ የሆነ እርምጃ መውሰድ ነበረብኝ። አንድ እርምጃ ማን አንተ ማን ብቻን እርምጃ የምትወስደው? አሁን እናውቃለን እኮ አውርተንበታል። ማናችንም ለየብቻ ተነጣጥለን የሆነ ቦታ መሄድ የለብንም። ህግ አለ ባህላችን ላይ አውቃለሁ። ትንሽም ችግር ቢሆን አንድ ላይ ነው ግር ብለን በቃ። ዛሬ ላይ ግን የሄድኩት አስቸኳይና በዛን ሰዓት ደግሞ ማሰብ አልቻልኩም ነበር። በኔ የተነሳ ነው የታገተችው። አይደለም በቃ እንደዛ መስሎ ሊሰማኝ ይገባል። በቃ እሷን ለማዳን እንደዛ ነው ብዬ ማሰብ አለብኝ። አየሁ እኮ ዮና አየሁ። 3 አጋጭ ሰው አገኘሁኝ። 2 ሰው እንዴ አንተ እነዛ ሰዎችስ አግኝተውስ ቢሆን አንተን ዮና ደም መፍሰስ ምናምን እኮ አይደለም እኮ ዋናው ፖይንት እኮ መሞት የሚባል ነገር አለ። እንዴት ነው የምታስበው? በቃ አሁንም እኮ አላዳናትም። አሁን አንድ ነገር ልንገር ዮና፣ አንተ ሄድክ ጫካ ውስጥ ገባህ፣ ተደባደብክ፣ ምን አልክ፣ ሞትክ፣ ንፍሮ ተበልቶ ትረሳለህ። ገብቷል አይደል? እሷን ለማዳን ምስር ይቀቀልልሃል፣ ትሞታለህ። አለቀ በቃ። ምንም ሌላ ታዕብ የለውም። አንተ ስለራስህ ለምን አታስበው? ምን ላድርግሽ? በቃ እንዴ ለምን እንደምታስጨንቀኝ? እሺ እንዴት ነው? ቆይ አንተ እየገባህ አይደለም እያልኩ ያለው ነገር በእመን ጥፋትን እመን ይሁንና ጥፋትን እያመንክ አይደለም። አንድ ጥፋትን ወደኛ በቃ ጥፋትን ልታምንልኝ ነው የሚገባው። አሁን ላይ እየነገርኩ ያለሁት ፖይንት ምንድን ተቃለ ብቻህን መሄድ አልነበረብህም። ያልነበረብህ ደግሞ በጣም ብዙ ምክንያቶች አሉ። አሁንም ካልገባህ እኮ ይሄ እኮ መሄድ ያልነበረብህ በጣም ብዙ ምክንያቶች አሉ። በቃ በሰዓቱ ነበረብኝ። ቢያንስ አይደለም እኮ ስትሄድ ወይ በትራንስፖርት ነው የምትሄደው ወይ በመኪና ነው የምትሄደው። አይደለ ወይ አይደለ? ጫካ ድረስ የምትገባበት የሆነ ሚንስ አለ። መቼም ሰምተን ሄድከው አይደለ እንዴ? በዛ መሀል ቆይ ልንገርህ፣ በዛ መሀል እንደዚህ ተፈጥሯል። የምትችሉ ከሆነ አሁን ድረሱ። አለቀ። ማንም አንተ ጠርተው የሚቀርሰው የለም። አንተ ደውለህ ቆይ ልንገርህ፣ አንተ ደውለህ እዚህ ቦታ ነኝ እና መምጣት አለባችሁ አሁን አለቀ። አንድ ጥሬል ሚስኮል ብታረግ መልሰን እንደውላለን። ይሁንና ሚስኮል ብታረግ መልሰን እንደውላለን። ነገር እኮ አዲስ አይደለም። እኔ አልረሳም እኮ ለኔ እኮ እንዳላችሁ እኮ አውቃለሁ። ግን እዚህ ነገር ውስጥ እንዴት ነው ያየው እሳት ውስጥ እንድትገቡ ማድረጉ? ቢያንስ የምን እሳት በቃ እንዴት አድርጊ የምን እሳት ብቻህን አልተወጣኸውም። ሆነም ቀረ እኮ አሁንም እኮ ሄድክ፣ ተደባደብክ፣ ተደብድበህ መጣ። ገባህ አይደለ? እያደረክ ያለው እኮ አልገባህም። አሁንም ገብቷል አይደለ? እኛ ብንሄድስ ኖሮ እሷን የማግኘት አቅም አይኖረንም ነበር። ይኸውና ይሄ ሁሉ ሜዳ አይጠበቅብህም ነበር። በሰዓቱ አእምሮ የተደፍኖ ነበር፣ ታውሬ ነበር። በቃ ይሄን ነው ልል የምችለው። እኔ ለምን እንዳልጠራዋችሁ የገባኝ ከኋላ ነው። ጎበዝ ይሄን ደግሞ አምኜልሃለሁ። እኔ ደግሞ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። ማንም ሰው ጥረት እንዲደርስበት አልፈልግም በእኔ ምክንያት። በጣም እስከ ዛሬ ድረስ ሳይደርስብን ቀርቶ አይደለ? ሁላችንም ጋር ተጎድተናል። በቃ ሁላችንም የራሳችን ችግር አለበት። ምክንያቱም ሁሉም ሰው ተነጣጥሎ ስለሚሄድ ስለነበረ የዛን ጊዜ ገብቷል አይደለ? ሁሉም ሰው የራሱ ኢሹ ስለነበረበት፣ ሁሉም ሰው መበታተን ስለነበረበት ገብቷል አይደለ? አሁን ግን ሁሉም ሰው ተረጋግቶ መኖር እየቻለበት ያለበት ሰዓት ነው አሁን። ገብቷል አይደለ? ቢያንስ ያሉትን ነገሮች ፊክስ ለማድረግ እኮ እየሞከርን እኮ ይሁንና ለማረጋጋት በህይወታችን ውስጥ ያሉትን ነገሮች በሙሉ ለማረጋጋት እየሞከርን ነው። ሌላ ነገር ሲመጣ ሌላ ነገር ሲደረብ ሌላ ነገር ገብቷል አይደለ? እየተረዳሁ ነው። ሳልረዳህ ቀርቼ አላውቅም። እኔ እየሰማሁ ነው፣ እያዳመጥኩ ነው። እንደኔ ቢሆን ኖሮ ይሁንና አሁን ባላወራሁ ነበር። እንደ ህጋችን ቢሆን ኖሮ አሁን ባላወራንህ ነበር። ይሁንና ባልደወልንልህ ነበር። ደግሞ እሱ ብቻ አይደለም ስልክ አለማንሳት። አንድ ስልክ አንስተህ ደህና ነኝ እዛ ጋር እንደተመታህ ነው ያየነው። እዮአብ ጋር ደወልን። እዮአብ ደህና ነው። ቢያንስ ያለውን ነገር እዮአብ ነው ደውሎ እንኳን እንደዚህ ተፈጥሯል ያለውን ነገር እንደዚህ እወቁ። አሁን እኔ ስማ
በእኔ ምክንያት በእርግጠኝነት አሁን ዛሬ ተፖስቷል አይደለ? የተመታህበት ምናምን አይደለ? ሶ እነሱን ነገሮች እናውቃቸዋለን በደንብ በቃ ቢያንስ ኦዲየንሱ ይፈርዳል። ገብቷል አይደለ? ሁሉንም ነገር ከኔ ቀድማችሁ የምታውቁት እናንተ ናችሁ ማለት እኔ እዛ ጋር ልጎዳ ምን ላድርግ? ከሁሉም ሰው ቀድማችሁ የምታዩት ቪዲዮ የሚደርሰው እናንተ ጋር ነው። ቪዲዮን አሁን ፖስት ከማድረጌ በፊት ነው። አሁን እኔ ራሱ አላሰብኩም። አሁን ሮቤል መጥቶ ባይነግረኝ እዮብ እንደዛ ባይሆን ገብቷል። እኔ ችግር የለውም በቃ እኔ ማዝነው ለዚች ምንም ለማታውቀው ልጅ እቺ ምንም የማታውቀው ልጅ በቃ እኔ በእኔ የተነሳ እንደዚህ ታግታ እዚህ ነገር ውስጥ ገብታ እኔ ጸጸቱ እኮ አላስተኛለኝ። በቃ ጸጸቱ አላንቀሳቀሳለኝ እኮ እኔ እያንዳንዷ ነገር ህመም ሆነች። አብረን ያሳለፍነውን ጊዜ ሳስታውስ እኮ ያመኝ ጀመር እኮ። የፈለገ ነገር ሊሆን ይችላል ገብቷል። እኔ ጓደኛዬን እህቴን እዚህ ነገር ውስጥ መክተቴ እኮ በጣም በቃ እኔ ቁስል ሆነብኝ እኮ እያመመኝ ነው እኮ። እናንተ ታውቃላችሁ ምን ያህል ቀረቤታ እንዳለ። እንደዛ እንድታስብ አንፈልግም። እኔ ደግሞ ማሰብ ፈልጋለሁ። ላድናት ይገባል። እንደዛ ማላስብ ከሆነ ችላ ልል እችላለሁ። እሺ ማዳን እኮ ብቻ የምታድንበት ምንም አጋጣሚ በቃ እኔ አሁን በቃ አጥፍቻለሁ አይደል? ወንድማችሁ ነኝ። ህጋችንን ሽሬያለሁ። በቃ ሻግዙኝ። በቃ ብቻ ሳናግዝ መች ቀረን? አሁን እኮ ከሁሉም እኮ ያናደድከኝ ፖይንት እኮ እሱ ላይ እኮ ነው። እና አግዙኝ እኮ ዋና ፖይንት እኮ ነው። በቃ አለቀ። አንድ ስልክ ነው ካንተ የሚጠበቀው። እኔ እኮ ኢቭን እኮ ሄደን እየወቀስን አይደለም። ይሆና አንተ ለምን ራስን ሪስክ ውስጥ ትከታለህ በአንዴ? ምን ላድርግሽ? በቃ ተረዳኝ። እሺ ምን ይሻለኛል? እኔ በቃ እንዴ ለብቻዬ ሆኜ እኮ ብዙ ነገር ተሸከምኩ፣ ከበደኝ። በቃ እሺ ቢያንስ እሱን ነገር ለኛ ማካፈል ትችላለህ ነው እንዴ? በእኔ ምክንያት ባይሆን ልክ ነው። እሺ ልረጋጋች። በእኔ የተነሳ ነው የታገተች። የፈለገ ነገር ሊያውም ሌላ ሰው ቢሆን ጓደኛዬ የፈለገ ነገር ይሁን ምንም ነገር መጥቶ አልፈኗል፣ አለቀ። ዛሬም ይሄ ነገር ያልፋል። ገባህ አይደለ? ማግኘት ካለብንም እናገኛታለን። ገብቷል አይደለ? ለእያንዳንዱ ነገሮች እኛ ኃላፊነቱን እንውሰድ። ገብቷል? ብቻህን የምታደርጋቸው ነገሮች የሉም። ይኸውና ሄደህ ፖሊስ ጣቢያ ልታመለክት አትችልም። ሄደህ ነገር ልትፈጥር አትችልም። ገብቷል? እኛ ቢያንስ በምናውቃቸው ሰዎች መፈለግ እንኳን አትችልም። ይኸውና ብቻህን ትንከራተታለህ። ብቻህን እዚህ መባከን፣ በቃ ባዶ ሜዳ በባከን ነው ይሄ። የምታገኛቸው ምንም አይነት ኢቭን ነው የምልህ ማስረጃዎች የሉ አሉ። ገና ሶስት ሰው ነው ያገኘው አሁን ላይ ራሱ። ገብቷል አይደለ? ያኔም ስታደርጋቸው የነበሩት ከጀርባዎች በጣም ብዙ ሰው እንደነበር እናውቃለን። እኛ የምናውቃቸው አብረውን ያሉ ሰዎች አሉ። ኢቭን ለነሱ ምንም ያሳወቀው ነገር የለም። ሄደህ መዳፈር ስለተደወለልህና ና እዚህ ቦታ ምናምን ብትሞትስ ነው የኛ ሐሳብ። አንተም ማዳን እኮ እንችላለን፣ እኛ ልጅቷን ማዳን እንችላለን። ገብቷል አይደለ? የተፈጠሩትን ነገሮች ከስር መሰረቱ ማወቅ እንፈልጋለን፣ ማየት እንፈልጋለን። ሁሉንም ነገር በዚህ ኢሹ ውስጥ ገብተን ሁሉንም ነገር ለማስተካከል መጣር እንችላለን። እኛም ራሳችን ነው የምልህ። ይኸውና ነገር ማበላሸትነቱ ምንም ጥቅም የለውም። ምንም እኔም እኮ ያኔ እኮ ተወቅሼ ነበር እኮ። አሁን ስላለቀስክ ምንም የሚፈጠር ነገር የለም። ገብቷል አይደል? ይኸውና ግን ያሉትን ነገሮች በሙሉ አብረን ነው መፍታት ካለብንም አብረን ነው የምንፈታው። የኔ ሐሳብ እንጂ ብቻህን ምንም የምትፈጥረው ነገር የለም። ይኸውና ምንም አታመጣም። ምንም ካመጣም ነው የምልህ። ይኸውና ከአንድ ቀን አይዘልም። ይኸውና ገብቷል? ከአንድ ቀን አይዘልም። ብዙ ነገሮች ህይወቷን ማስተካከል የምንችልበትን አማራጮች ማስተካከል እንችላለን። ህይወቷን መምራት እንድትችል ማድረግ እንችላለን። በአንተ ምክንያት ነው የተወሰደችው። ባይሆንስ አላቅም። ምን አይነት ማስረጃ አለ? አላቅም። አታውቅም። አያ አንተ ግን እሷን መፈለግ ብቻ ነው ሐሳብ፣ እሷን ማግኘት ነው ሐሳብ። ገብቷል አይደል? ግን ቆይ ልንገርህ፣ ሁሉም ነገሮች ማወቅ መቻል አለብህ ነው። መረጃዎች ማግኘት መቻል አለብህ። እጅ ላይ ማጠናከር መቻል አለብህ። ነገ ህግ ቢፈልጋት ምን ቢላት ምናምን ይሄ ነገር ብለህ ማስረዳት ትችላለህ። ሰው በጣም መጥፎ ሆኗል በዚህ ጊዜ። ይሁንና በጣም መጥፎ ሆኗል ሰው። ለአንተ እየተመለሰ አይደለም። ሰው ተኝቶ አያድርም። ይሁንና በተለይ ለኛ ብሷል።
በቃ ብሷል። ይሆና ከድሮ በጣም ነው የባሰው። አሁን ደግሞ ነው የምልህ ብዙ ነገሮች ይመጡልኛል። አናድኝ ከበፊት ህይወታችን እንድንወጣ ነው የምፈልገው። በቃ ይሄ ማሳደድ የሚባለው እኛ እሺ ነገስ ሊመጣስ ነገስ ሌላ ነገር ቢሆንስ? በቃ ምንም አይመጣም። በቃ አንዴ እሷ ብቻ እጃችን ላይ በቃ መተው ነው። በቃ በቃ የሆነ በሼምም እንሰራለን አይደል? መተው ነው በቃ ምንም ማድረግ አንችልም። በቃ ለሰው እያለን ህይወታችንን እያጣን በቃ ገና ወጣቶች ነን። የራሳችን ላይፍ ሊኖረን ይገባል። በቃ ይቅር በሉኝ። አሁን ጃኒ በቃ ቤካ ይሄ ሁሉ ነገር የመጣው ያኔ እንደዛ ጋዜጠኛው እየሰራው ላይ ታች እያልኩ እየተሯሯጥን የምናውቀው ነገር እኮ ነው። አንዴ ነገር መጨረስ እንችላለን። እኔ ሰውነቴ ላይ ብቻ የሀገር ጠባሳ ነው ያለው። በዛ የተነሳ እየተፈነከትኩ እየተቆረጥኩ ምን እያልኩ ይሄ ነገር ብዙ ነገር ደርሶብናል እኮ እሱን ነው የምልህ። በቃ ይሄ ነገር ሊበቃ ይገባል። በቃ አንዴ እሷ ብቻ ትምጣ። ይሄን ነገር እርግፍ አድርጌ ትቼ ህይወቴን መቀጠል ነው የምፈልገው። እናንተም እንደዛ ነው የምንፈልገው ሁላችንም። የኔ ብቻ አይደለም በቃ የሙሉ የቲሙ ግን ብቻ የምታደርገው ነገር አይደለም። ይሁንና አሁን ይሄን ሁሉ ነገር ለብቻ የምታስተካከላቸው ነገሮች አይደለም። አንደኛ ጊዜ ይፈልጋል። በጊዜ ሂደት ነው ይሁንና በአንድ ቀን ይምጣ አይደለም። ጊዜ ይፈልጋል ለእያንዳንዱ ነገር። ያልገባህ ነገር እሱ ነው። ይሁንና አሁን እርዱኝ በቃ አለን። ይኸው እንረዳዳ አለን እኮ አንተ እኮ ነው የጠፋህብን እኮ። አንተን ነው እየፈለግን ያለ ነው። በባትሪ ነው እየፈለግን ያለ ነው። የት እንዳለህ እንኳን አናውቅም። አሁን ላይ ከኛ ጋር መቀላቀል እየፈለግህ አይደለም። ምን ትያለ? ነባ አለ፣ እዮአብ አለ። ገብቶሃል? ቢያንስ እኛ ጋር መተህ መቀላቀል ትችላለህ። ይኸውና እናጣለን። ይኸውና ስልን የለህም። ልናጣህ አንፈልግም። ይኸውና ገብቶሃል አይደለ? እያልን ያለው ልናጣህ አንፈልግም። ለእያንዳንዱ ነገር ኃላፊነቱን ብቻህን አትውሰድ። በቃሽ አሁን ጉዳዩን በቃ እንዝጋውና እንዝጋውና ማግኘትም ካለብን ከስር መሰረቱ ሁሉንም ማስረጃዎች አጠናክረን እንፈልጋለን። ገብቷል አይደል? ምክንያቱም ለእያንዳንዱ ፖይንቶች የሆነ የጣሉት ነገር አይጠፋም። እዚህ ነች ሲባል እዛ ሴት የለች። በቃ እዚህ ሲባል በቃ ያኔ የተፈጠሩትን ነገሮች ታስታውሳቸዋለህ አይደል እንዴ? አሁንም ድጋሚ አንሸወድም። ገብቷል? ለእያንዳንዱ ነገሮች ድጋሚ የምንሸወድበት ምንም አይነት ሪዝን የለም፣ ምክንያት የለንም። ገብቷል አይደል እንዴውና? ምክንያቱም ማሰብ እንችላለን፣ ማገናዘብ እንችላለን። ብዙ ቻሌንጆችን አልፈናል። ለሰው ብዙ መንገዶችን ከፍተናል። ይሆና አይደል እንዴ? እስከዛሬ ያለፍናቸው ነገሮች ይኖራሉ። እነዛን ነገሮች ፊክስ ማድረግ መቻል ይኖርብናል። በቃ ባጭሩ ገብቷል። አሁንም አንተ ስሜት እንዲረበሽ አንፈልግም። እንደኛ ነው የምልህ። ገብቷል አይደል? አቤትም መልቀቅ ካለብህ ልቀቅና እኛ ቤት ነን። ይሆና ገብቷል። ምክንያቱም ለአንተ ሴፍቲውን እኛ ያስጨንቀናል። እሷን ፍለገህ ሄድከው አንተ ነህ። ገብቷል። አንተን ነው የሚያውቁ። አሁን ላይ ሜቢ ከዚህ ቪዲዮ በኋላ በጣም ብዙ ሰው እዚህ ነገር ላይ እንደገባበት ሲያውቁ ስለ ሀሳባቸውን ሊቀይሩ ይችላሉ። ገብቷል አይደል? ምክንያቱም ብዙ ነገሮችን አሳልፈናል ከዚህ በፊት። ስለ ሰው በደንብ እናውቃለን። ያገታችኋት ሰዎች ደግሞ በእርግጠኝነት ይሄንን ቪዲዮ እያያችሁት እንደሆነ እርግጠኛ ነኝ። ይሁንና ባይሆን እኔ ባልሆን ምንቴ ባይሆን ነባ ባይሆን ህግ እንደሚመጣ እወቁ። በቃ ግን ስናገኛችሁ ደግሞ እጥፍ ነው ምላሻችን። ምክንያቱም ማንንም ሰው የመታገስ አቅሙ የለንም። በቃ ማንንም ሰው የመታገስ እኔ የትኛውንም ነገር የመታገስ አቅሙ የለኝም አሁን ላይ። በቃ ታግሰን ጨርሰናል። ሁሉንም ነገር ለህግ ምናምን ብለን ጨርሰናል አይደል እስካሁን ድረስ። ግን አሁን ላይ ሁሉንም ነገር በሂደትም ቢሆን እቺ ልጅ ማግኘቴ አይቀርም። ሳገኛት ግን አብራችኋት የነበራችሁ ሰዎች፣ እገታ ላይ የነበራችሁ ሰዎች በቀላሉ ምንላቀቅ እንዳይመስላችሁ። ምክንያቱም እስከዛሬ ለህግ ለምን እየተባለ በጣም ብዙ ነገሮችን አሳልፈን ሰጥተናል። አሁን ግን ውሳኔያችንን ሁሉ ነገራችንን ታውቁታላችሁ ብዬ ነው የማስበው። ለእያንዳንዱ ቪዲዮዎች ደግሞ ተጠያቂ ትሆናላችሁ። እሱን እንዳትረሱት በቃ። ምክንያቱም ማንንም የመታገስ አቅሙ የለንም። አሁን ላይ ጨርሰናል አቅማችንን። ማግኘትም ካለብን እናገኛታለን። ለነበረን ጊዜ አሁንም ድረስ አሁንም ላላችሁ ቤተሰቦቻችን ደግሞ አብራችሁ ላላችሁ ሁላችሁም በኢንቦክስ የምትጽፉልን ኮሜንት የምታደርጉ ሰዎች ሁላችሁ በጣም ነው የምናመሰግናችሁ የእውነት። ምክንያቱም በጣም ብዙ ነገሮችን በእናንተ በኩል አስተካክለናል ማለት ይቻላል። በቃ
መረጃ ሲያስፈልገን ኢቭን እየመጣችሁ በኢንቦክስ እንደዚህ ነው እንደዚህ ተፈጥሯል ሁሉንም ነገር እያስተካከላችሁልን ያላችሁት ኢቭን በእናንተ አቅም ነው አሁንም ድረስ ያለ ነው። ስለዚህ እናመሰግናችኋለን። ግን አሁንም መቀጠል አለበት። በቃ ያገኛችኋትንም ነገር ቢሆን በኢንቦክስ ላኩልን። በቃ እሱ ብቻ ነው የምንፈልገው። እኛም በተቻለን አቅም እያንዳንዱን ነገር አብጠርጥረን ለመፈለግ አሁንም ዝግጅታችንን ጨርሰናል። ይሁንና ብቻው ምንም የሚያደርገው ነገር የለም። አብረን ደግሞ እጥፍ ሆነን ምን መጣላችሁ አጋጆች እያያችሁ ከሆነ ማለት ነው። አሁን ይሁንና ምንም እንትን የምንልበት ጊዜ አይደለም። ገብቷል አይደለ? ጊዜ የምናጠፋበት ሰዓት ስላልሆነ ማድረግ ያለብንን ነገሮች በሙሉ እናደርጋለን። አሁን ላይ ገብቷል። አሁን አንተ ስላዘንክ እንደዚህ ስለሆንክ ምንም የሚፈጠር ነገር የለም። እሷም ለሁላችንም ጓደኛ ናት። ኖርማል ገብቷል። ለአንተ ብቻ አይደለም ጓደኝነቷ ከአንተ ጋር ስላደገች ብቻ ሊሆን ይችላል። ገብቷል ይሁንና እየገባህ ነው እያልኩ ያሉት ገብቷል። ያሉትን ነገሮች እንትን እንላለን ፊክስ እናደርጋለን። ምንም የሚያስጨንቀ ነገር የለም እና ያሉትን ነገር ረጋ በል ሰከን በል ይሁንና ትንሽ ብቻ እሺ። አሁን የሆነ ነገርም ልትጠራ ትችላለህ። እንደዚህ ሆነች ብላ ሊጠሩ ይችላል። ገብቷል። አንተን ነው የሚያውቁ አሁን ላይ ግን አሁን ደግሞ በዛ ብለንባቸው ስንሄድ የሆነ ነገሮችን ስንፈጥር እነሱን እኛ እጅ ላይ የሚጥልልን ነገር ስናደርግ ነገሮች የሚስተካከሉት ገብቷል አይደል? እነዛን ነገሮች በሙሉ ቀመርም ካስፈለገ በደንብ ቀመረን እናዘጋጅላችኋለን። ምንም ሀሳብ እንዳይገባ ምንም የሚፈተሸው ይፈተሻል። ሁሉም ነገር ነው ይሆና ገብቷል አይደል? ብዙ ነገሮችን አልፈን መተናል። ይሄ ለኛ አዲስ አይደለም። በቃ ይሄ ለኛ አዲስ አይደለም። በቃ እስቲ እንሂድና አሁን ሲጀመር የምንሄደው ነው የምልህ ይሆና አንተ ቤት ማንም አይሄድም ከዚህ በኋላ ገብቷል አይደል? መሄድም ካለብን እኛ ሰብሰብ ብለን የምንኖርበት ቦታ አለ፣ እዛ እንሄዳለን። ከዛን የጠፋው አንተ ራስህ አይደል እንዴ? አሁን እንሂድ በቃ። እንግዲህ ተመልካቾች ያለውን ነገር በደንብ ታውቁታላችሁ ብለን እናስባለን እና አግዙን በተቻላችሁ አቅም። ያው ዮናም እንደዚህ እንዲረበሽ አልፈለገም፣ እኛም ስላላወቅንም ጭምር ነው እስካሁን ድረስ የቆየ ነውና ስለሱ ደግሞ በጣም ይቅርታ እንጠይቃለን። ምክንያቱም በውስጥ እየመጣችሁ ስትጽፉልን የነበራችሁ ሰዎች አላችሁ። እሱን ሳናስብ ቀርተን አይደለም፣ ግን አይተነዋል። በቃ ቢያንስ እነዚህ ነገሮች የመጀመሪያው ክፍል ፖስት ከተደረገ በኋላ ነው የሁሉ ነገር እየመጣ የነበረው። እኛም ያወቅነው የዛን ቀን ኢቭን የነገረን ማንም አልነበረም በጊዜው እና እነዛ ነገሮች አሉ። ብቻ ግን እስቲ ሁሉንም ነገር ለማስተካከል እንጥራለን በተቻለን አቅም ሁሉንም ነገር። በእርግጠኝነት ደግሞ ነግራችኋለሁ እቺ ልጅ እናገኛታለን። ስናገኛት ግን በጣም በቃ በእጥፉ ነው ምላሹ የሚሆነው ለአጋቾች ነው። ይሄኛው በጣም በእጥፉ ነው። እሺ ምንም አትጠራጠሩ በዚህ እና እናመሰግናለን። ስላያችሁን፣ ስለምትከታተሉ፣ ስለምታግዙን በሙሉ እናመሰግናችኋለን። እንወዳችኋለን። እስቲ በቀጣይ ቪዲዮ እስክንገናኝ ድረስ ያለው የሆናንም ነገር እያንዳንዱ ነገር ከስር የምናሳያችሁ ይሆናል። አብራችሁን ቆዩ። እናመሰግናለን።